በመጨረሻም ዜሌንስኪ ለፑቲን ደብዳቤ ጽፈውላቸዋል። 1800 ቃላትን የያዘ በሹፈት፣ በጥያቄ፣ በተማጽኖ፣ በአነጋጋሪ ጉዳዮች የተሞላ ደብዳቤ ነው የዩክሬኑ ፕሬዝዳንት ለሩሲያ አቻቸው የላኩት። ይድረስ ለሩሲያ ፌዴሬሽን ፕሬዝዳንት ብለው የፑቲንን ስም ሳይጠቅሱ የላኩት ደብዳቤ ገለልተኛ ሀገር መርጠን እንነጋገር የሚል ነው። እኛም እየሞትን ነው፣ እናንተም እያለቃችሁ ነው። አሜሪካ እንደሆነች በኢራን ጉዳይ ተጠምዳለች። ኢራንን ጨርሳ እኛን እስክታደራደር መጠበቅ የለብንም፣ እኛው እንደራደር ብለዋል። ፑቲን ለግል ደህንነትህም ስትል ብትደራደር ይሻላል የሚል ነጥብ በደብዳቤውም ጽፈውበታል። በአድናቆት ጀምሮ በስላቅ ቀጥሎ መጨረሻ ላይ እንደራደር ብሎ የሚደመድመው ይህ የዜሌንስኪ ደብዳቤ አስገራሚ ነገሮችን ይዟል። እያንዳንዱን ዝርዝር እንመለከተዋለን። ቭላዲሚር ፑቲን የሩሲያው ፕሬዝዳንት ደግሞ ወዲያ ወሳኝ ጉዳዮች ላይ ተናግረዋል። የኦሬሽኒክ ሚሳኤልን ወታደራዊ ሚስጥር በተመለከተ የተናገሩት የሩሲያው ፕሬዝዳንት ስለ ሩሲያ ኢኮኖሚያዊና ፖለቲካዊ እንዲሁም ወታደራዊ አቅም አብራርተዋል። ስለ ዜሌንስኪና ስለ ዩክሬኑ ፍልሚያም ያሏቸው በርካታ ነጥቦች ለዜሌንስኪ ደብዳቤ እንደ ከፋ ምላሽ ተቆጥረዋል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ የኢራን የሃከሮች ቡድን የሞሳድን ኃላፊ ገድለናል እያለ ነው። በሺዎች የሚቆጠሩ ወታደራዊ ኢላማዎችን ለአብዮታዊ ጦሩ አቀብለናል የሚለው ሃንዳላ የተባለው የሃከሮች ቡድን መረጃዎችን በመጥለፍ ወሳኝ የሞሳድ አመራር ገድያለው እያለ ይገኛል። በሌላኛው ግንባር ደግሞ ሂዝቦላህ ለእስራኤል እጅ አልሰጥም ብሏል። ትግላችንን ማቆም ማለት ሰይጣን ገነት ሲገባ እንደማየት ነው ብለዋል የሂዝቦላህ ዋና ጸሐፊ በጠንካራው መልእክታቸው። እንዲሁም የቻይናው ፕሬዝዳንት ሺጂንፒንግ ከ7 ዓመት በኋላ ወደ ፒዮንግያንግ ያመራሉ ተብሏል። ይህንንም እንመለከታለን። ወደ ቀጠናችን ስንመለስ ቱርክ የደህንነት ሰዎቿን ወደ ሞቃዲሾ ልካለች መባሉም ትኩረትን ስቧል። ብረት ለበስ ተሽከርካሪዋ በሞቃዲሾ ጎዳና ተቃጥሎ የተመለከተችው ቱርክ ደህንነቶቿን ወደ ሞቃዲሾ በተለያዩ ምክንያቶች እንደላከችም ተሰምቷል። ይህንንም እናያለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። እኛው እንታረቅ ብለዋል ዜሌንስኪ። የዩክሬኑ ፕሬዝዳንት የፑቲንን ስም ሳይጠቅሱ ለሩሲያ ፌዴሬሽን ፕሬዝዳንት ብለው ከዩክሬን ፕሬዝዳንት የተላከ በሚል አክለው የላኩት ደብዳቤ እያነጋገረ ይገኛል። በአካል እንገናኝ የሚል መጠቅለያም አለው። ከ26 ዓመታት በፊት አንተ በሩሲያ ወደ ስልጣን ስትመጣ በዩክሬን በርካቶች በመልካም ሁኔታ ተቀብለውህ ነበር። አሁን ደግሞ ዩክሬናውያን በመልካም ሁኔታ የሚቀበሉት ሴንት ፒተርስበርግ ጉባኤ ልታዘጋጅ ስትል ድሮን ስንልክ ነው ብለዋል። 1000 ኪሎ ሜትር ርቀት የሚጓዙ ድሮኖችን ልከንብሃል። ይህ ደግሞ የጦራችን የመጨረሻው አቅም አይደለም ብለዋል። በማክበርና በሹፈት የተቀየጠው ይህ ደብዳቤ ይቀጥላል። ላለፉት 26 ዓመታት በዩክሬንና በሩሲያ መሃል ስለ ንግድና ስለ ሲቪል ጉዳዮች ከማውራት ይልቅ አሁን ስለ እጦትና ስለ ጥቃት እያወራን እንገኛለን። ከ26ቱ ዓመታት የሥልጣን ቆይታህ ግማሽ የሚሆነውን በዩክሬን ላይ ጦርነት በማወጅ ነው ያሳለፍከው ብለው የሚከሱት ዜሌንስኪ ይህንን ጦርነት አንተ ነህ የጀመርከው፣ ልትቋጨውም የምትችለው አንተ ነህ፣ ደግሞም በግል የደህንነት ስጋት አለብህ፣ ቫልዳይ በሚገኘው መኖሪያህ የላክናቸውን ድሮኖች ታስታውሳለህ በሚል ለመሳለቅም ይሞክራል የዜሌንስኪ ደብዳቤ። አሁን ሩሲያውያን በዚህ ጦርነት እየተሰላችሁ እንደሆነ ግልጽ ነው። ሚሳኤሎቻችንንና ድሮኖቻችንን አይወዷቸውም። የጋዝ እጥረት ተፈጥሯል፣ በዚህም ዋጋ ጨምሯል። እናም የሩሲያ ሕዝብ እየተማረረ ነው ብለው የሩሲያ ሕዝብ ቃል አቀባይ ለመሆንም ይሞክራሉ ዜሌንስኪ። በጦርነቱ ያልጠበካቸው ነገሮች ሆነዋል። የዩክሬን ሕዝብ አንድ ሆኖብሃል። በመላው ዓለም ድጋፍ አግኝቷል። እኛ የጦር መሳሪያ ስናገኝ እናንተ ደግሞ
ማዕቀብ ተሰጥቷቸዋል በሚል ዜሌንስኪ ለድርድር በቀረበው ደብዳቤ ውስጥ ትችታቸውን ያስቀምጣሉ። በግንቦት ወር ብቻ 30 ሺህ የሩሲያ ወታደሮች መሞታቸውን ሪፖርት ደርሶኛል የሚሉት ዜሌንስኪ ከኛ አንድ ሲሞት ከእናንተ 5 እና 6 እየሞተ ይገኛል። በ21ኛው ክፍለ ዘመን የትኛውም ጦር እንዲህ አይነቱን ነገር ተሸክሞ መሄድ አይችልም። የሩሲያን ሕዝብ እያስገደዳችሁ በጦርነቱ ብትገፉበትም ከዚህ ጦርነት ግን መውጣት አለብን ይላሉ። እናንተ ብቻ አይደላችሁም፣ እኛም እንሞታለን። ለእናንተ ባናስበም ለራሳችን ስለምናስብ ጦርነቱ ይብቃ እላለሁ ሲሉም ይጠይቃሉ። ደብዳቤው ምንም እንኳን ጦርነቱን ለመቋጨት የተጠየቀ ጥያቄ እንደሆነ ቢወሰድም ዜሌንስኪ በየመሃሉ የሚሰነቅሯቸው ነገሮች ግን ጦርነቱን ምናልባት ፑቲን ይበልጥ እንዲገፉበት በእልህ የሚያነሳሱ እንደሆነም ተስተውሏል። ዩክሬንን የሚደግፏት ቁጥር እየጨመረ ነው። እናንተን የሚደግፏችሁ እንደነ ቪክቶር ኦርባን ያሉት ደግሞ ከስልጣን ገሸሽ እያሉ ነው ብለው የሚቀጥሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኢኮኖሚያችሁ እኮ በቻይና ላይ ጥገኛ እንደሆነ እናውቃለን ሲሉም ይጽፋሉ። መለስ ብለው ደግሞ ጦርነቱ መቋጨት አለበት፣ አሜሪካ በኢራን ጉዳይ ተጠምዳለች፣ በሁለታችን መሃል ንግግር ይኑር፣ የአውሮፓውን ጦርነት አሜሪካ እስክታስቆመው መጠበቅ የለብንም ብለዋል። አላስካ ሄዳችሁ ከትራምፕ ጋር ባወራችሁበት ሰዓት አንዳንድ ነገሮች ቃል ተገብተውላችሁ ሊሆን ይችላል። ነገር ግን የአውሮፓ ጦርነት፣ የዩክሬን ግጭት በአላስካ አይወሰንም ሲሉ ትራምፕንም እግረ መንገዳቸውን ጠቅ ያደርጋሉ። ጦርነቱ ይበቃል። ዩክሬን ጦርነቱ ያቆም ዘንድ በይፋ ትጠይቃለች። በታማኝነትና በክብር እንዲሁም ጦርነቱ ዳግም እንደማይጀመር እርግጠኞች ሆነን እንነጋገር፣ እንደራደር ሲሉ የዩክሬኑ ፕሬዝዳንት ለቭላዲሚር ፑቲን ጥሪያቸውን አቅርበዋል። ደግሞም በአካል እንገናኝ ዘንድ እጠይቃለሁ። እናንተ ሞስኮኑ ትሉናላችሁ፣ ሞስኮ እንደማንመጣ ታውቃላችሁ። እናንተ ኪየቭ እንደማትመጡት ሁሉ ብለው ይቀጥሉና በየትኞቹ ሀገራት ብንደራደር ይሻላል የሚለውንም ይዘረዝራሉ። ምናልባት ስዊዘርላንድ ወይም ቱርክ ካልሆነም የአረብ ሀገራት እኛን ሊያስተናግዱን ዝግጁ ይሆናሉ ብዬ አምናለሁም ሲሉ ይቀጥላሉ። የተኩስ አቁም ስምምነት አድርገን በቀጣይ የድርድሩን ምዕራፍ እንግፋው፣ የሚጮህ ጥይት ሳይኖር በጸጥታ ውስጥ ሆነን እንነጋገር ሲሉም ጠይቀዋል። ለሞቱት ሁሉ ዘላለማዊ ማስታወሻ ይሁንላቸው፣ ክብር ለዩክሬን ብሎ የሚደመድመው የዜሌንስኪ ደብዳቤ በግልጽነት ለመላው ዓለም እንዲታይ ሆኖ የቀረበ ክፍት ደብዳቤ ነው። ጦርነቱን መሬትህ ላይ አምጥተነው ከሰሜን ኮሪያ ወታደር አምጥተህ ተከላከልክ እንጂ ራስህን ችለህ አልተከላከልክም በሚል ፑቲንን የሚሸነቁጠው ይህ ደብዳቤ በሩሲያ ታሪክ ለመጀመሪያ ጊዜ ከፒዮንግያንግ ወታደራዊ ድጋፍ የጠየቀ መሪ ያደርግሃል በሚል ፑቲንን ለመንቀፍ ይሞክራል። የዜሌንስኪ ደብዳቤ 1800 ቃላት ውስጥ አብዛኛው በሩሲያ ላይ የደረሰውን ጉዳት፣ መገለል እንዲሁም ሌሎች ጥቃቶችን የሚመለከቱ ናቸው። ፑቲንን በግል የደህንነት ዋስትና ችግር አለብህ በሚል ይህንን ጦርነት ማቆም ላንተ ለግልህ የበለጠ ይጠቅማል ከሩሲያ በላይ በሚል ነገሮችን ለመዘርዘር ይሞክራሉ። እርግጥ ነው ይህ ለሰላም የተዘረጋ እጅ ነው ወይ ብሎ መጠየቅ አግባብ ነው። ጦርነቱን እንቋጨው ብለው ከመጠየቃቸው በፊት ዜሌንስኪ በሩሲያ ላይ የሰነዘሯቸውን ጥቃቶችና በሩሲያ ላይ ያላቸውን የመደራደር አቅም ለማሳየትም የፈለጉ ይመስላል። ለዚያ ነው እንዲህ አይነት ደብዳቤ የጻፉት። ክሬምሊን ደብዳቤው ደርሶኛል ያለ ሲሆን ፕሬዝዳንት ፑቲን በጉዳዩ ላይ መረጃ ይሰጣቸዋል ሲል ደፈን ያለ ምላሽ ሰጥቷል። ዩክሬን በውጭ ጉዳይ ሚኒስትሩ አማካኝነት ከቭላዲሚር ፑቲን እና ከመንግስታቸው ምላሽ እንደምትጠብቅ አሳውቃለች። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ ወታደራዊ ሚስጥርና ሌሎችም ጉዳዮች ለጋዜጠኞች ተናግረዋል። ኦሬሽኒክ የተባለው ዝነኛ ሚሳኤላቸው ገና ወደ አገልግሎት ሙሉ ለሙሉ እንዳልገባ የተናገሩት ቭላዲሚር ፑቲን ከኢኮኖሚ እስከ ፖለቲካ እስከ ወታደራዊ ጉዳዮች ዘርዘር አድርገው ለዓለም አቀፍ መገናኛ ብዙሃን ተናግረዋል። ከቻይና፣ ከቤላሩስ፣ ከጀርመን፣ ከፈረንሳይ፣ ከስፔን እና ከኢራን የመጡ የዜና አውታሮች ሮይተርስ እና አሶሺየትድ ፕሬስን የወከሉ ጋዜጠኞችን ጨምሮ
ፑቲን የተለያዩ ጥያቄዎችን ተጠይቀው ነበር። በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ ነው እግረ መንገድ ፑቲን ለጋዜጠኞች መግለጫ የሰጡት። በሩሲያ ኢኮኖሚ ላይ የተጠየቁትን ጥያቄ የመለሱበት መንገድም ብዙዎችን ፈገግ አሰኝቷል። የምዕራቡ ዓለም ማዕቀቦች የሩሲያን ኢኮኖሚ ምን ያህል አንኮታኩተውታል ተብለው ሲጠየቁ ከማርክ ትዌን አባባል ተዋሱና እንዲህ አሉ። በሞቴ ላይ የሚወራው ወሬ እጅግ የተጋነነ ነው ብለው መለሱ። ምንም እንኳን የሩሲያ ኢኮኖሚ ተንኮታክቷል ብለው ማስወራት ቢፈልጉም ነገሩ ግን ሌላ ነው ይላሉ ቭላዲሚር ፑቲን። ከአውሮፓ ህብረት አባል ሀገራት ባለፉት 3 ዓመታት የተሻለ ሰርተናል፣ በ3 እና በ4 እጥፍ እድገታችን ወደፊት ሄዷል ብለዋል የሩሲያው ፕሬዝደንት። የዋጋ ግሽበትን ለመከላከል ጠበቅ ያሉ እርምጃዎችን እንደወሰዱ፣ ለዚህም የወለድ ምጣኔ ማስተካከያ እንዳደረጉም ተናግረዋል። የአውሮፓ ቅርጫት መግዛት ከሚችለው ይልቅ የእኛ ቅርጫት ብዙ መግዛት ይችላል ሲሉም የኢኮኖሚ አቅማቸውን በተመለከተ ተናግረዋል። የዩክሬንን ግጭት በተመለከተ ደግሞ እንዲህ አሉ። በትንሹ በየወሩ 40 ሺህ ያህል ገደማ ሰው ያጣሉ። 20 ሺህ አካባቢ የሚሆን ወታደር ደግሞ ይከዳቸዋል። እንደ ውሻ ከየመንገዱ ሲቪሎችን እየያዙ ለመመልመል ይሞክራሉ። ይህ የሆነው ከፍተኛ የሰው ኃይል እጥረት ስለገጠማቸው ነው ይላሉ። የአየር መከላከያ ስርዓት የሚባለው ነገር እምብዛም እንደሌላቸው እናውቃለን ያሉት ፑቲን ሩሲያ የታጠቀችውን ሃይፐርሶኒክና ክሩዝ ሚሳኤል መቋቋም የሚችል አቅም የላቸውም ሲሉም ይቀጥላሉ። ኦሬሽኒክ ሚሳኤልንም በተመለከተ እንዲህ ሲሉ መልሰዋል። በሙሉ አቅሙ ኦሬሽኒክ ሚሳኤል ወደ ሥራ አልገባም። ከተሞችን ጨምሮ በሙሉ አቅሙ የሚሰራበትን ነገር ለወደፊት እናያለን ብለዋል። በድኔፕሮ፣ በልቪቭ እና በኪየቭ የተቀናጁ ጥቃቶችን የፈጸመው ከአንድም 3 ጊዜ ዩክሬን ላይ የተሞከረው ኦሬሽኒክ ሚሳኤል ጥቃት በፈጸመበት ጊዜ ሁሉ ዓለም አፉን ከፍቶ ስለዚህ ሚሳኤል ማውራቱ የሚታወቅ ነው። ስለ ሰላም የተጠየቁት የሩሲያው ፕሬዝዳንት ደግሞ እንዲህ አሉ። ሰላም እንዲመጣ እንፈልጋለን። ሆኖም ሰላም እንዲመጣ ዶንባስን ጨምሮ ዩክሬን ከያዘቻቸው አካባቢዎች መውጣት አለባት። ይህንን ደግሞ በተደጋጋሚ ተናግረናል ሲሉም አንስተዋል። የዜሌንስኪን ቅቡልነት በተመለከተ ሰውየው ያለ ምርጫ በስልጣን ላይ እንዳሉ ላለፉት 2 ዓመታትም በተመሳሳይ መልኩ እንደሄዱ ከተናገሩ በኋላ ጉዳዩ ግን የሕግ ጉዳይ ስለሆነ የሕግ አዋቂዎች ትንታኔ ይስጡበት ብለዋል። አውሮፓንም በተመለከተ አውሮፓዎች ዩክሬን ወደ ድርድር ጠረጴዛ ቀርባ አንዳንድ ነገሮችን እንድትጥል በማግባባትና በመጫን ኃላፊነት መወጣት ይችላል በሚል ፑቲን አንስተዋል። ወደ መካከለኛው ምስራቅ ጉዳይ ስናልፍ የኢራን ሃከሮች የሞሳዱ ኃላፊ መኪና ላይ ጥቃት ፈጽመናል ብለዋል። ሃንዳላ እየተባለ የሚታወቀው ይህ ቡድን የአሜሪካ የጦር ኃይል መረጃዎችን ከዚህ ቀደም በብዛት እንዳወጣ የሚታወቅ ነው። አሁን ደግሞ በቴል አቪቭ አያሎን አውራ ጎዳና ይሽከረከር ነበረ የተባለ የሞሳድ ኃላፊ ነው የተባለለት መኪና መጋየቱ ተሰምቷል። የእስራኤል መገናኛ ብዙሃን አንድ ጊዜ ወንድ ነው፣ ሌላ ጊዜ ሴት ነች፣ ምርመራ እየተካሄደ ነው በሚል ዘገባ እየሰሩ ይገኛሉ። ሃንዳላ የተባለው የኢራን ሃከሮች ቡድን በበኩሉ ጥቃቱን ያስፈጸምነው እኛ ነን አለ የሚባል የደህንነት መስሪያ ቤት የሚመሩት ሰዎች ሁሉ ደህንነታቸው በገዛ ሀገራቸው እንደማይጠበቅ ማሳየት እንፈልጋለን ብለዋል። በሞሳድ ውስጥ የኢራን ዴስክ ኃላፊ ከሆኑ ሰዎች መካከል አንደኛው ላይ ጥቃት ፈጽመናል የሚለው ሃንዳላ በትክክል የትኛው ሰው ላይ እንደፈጸመው ግን ስለ ጥቃቱ ዝርዝር ነገር አላነሳም። ይህ የሃከሮች ቡድን ከዚህ በኋላም ተመሳሳይ ጥቃቶችን እንደሚፈጽምና ይህንንም ለማድረግ የሚያስችል የተለያዩ ኢላማዎች የተመዘገቡበት የኢላማ ባንክ ማዘጋጀቱንም አሳውቋል። ወዲያ ደግሞ ከእስራኤል ጋር የሚፋለመው ሂዝቦላህ አስጠንቅቋል። የሂዝቦላህ ዋና ጸሐፊ ናኢም ቃሲም በሰጡት መግለጫ እስራኤልን አሁንም እንታገላለን፣ እስራኤልን ከመታገል ቆምን ማለት ሰይጣን ወደ ገነት ገባ ማለት ነው ሲሉ ተናግረዋል። የሂዝቦላህ ዋና ጸሐፊ ከእስራኤል ጋር የሚደረግ የተኩስ አቁም ስምምነት
ከፊል መሆን የለበትም ሲሉም ተናግረዋል። ደቡብ ሊባኖስ ላይ ጦርነት ቀጥሎ መሃል ሊባኖስ ላይ ባይኖር ችግር የለውም የሚባል ነገር የለም። የእስራኤል ጦር ከደቡብ ሊባኖስ ሙሉ ለሙሉ መውጣት አለበት፣ ሁለንተናዊ የተኩስ አቁም ስምምነትም መፈረም ይኖርበታል ሲሉም ተናግረዋል። ናኢም ቃሲም የሂዝቦላህ ትጥቅ መፍታት የሊባኖስን አቅም እንደሚያሳጣትና ሊባኖስ ራሷን መከላከል እንዳትችል ያደርጋታል ሲሉም ትጥቅ መፍታቱን አጣጥለዋል። ወረራው እስካለ ድረስ ብረታችን ይኖራል፣ ትግላችን ይቀጥላል። የእስራኤል ወረራ እያለ ትግል ማቆም ማለት ሰይጣን ወደ ገነት ገባ ማለት ነው ሲሉ የነገሩን ጫፍ አሳይተዋል። በሌላ በኩል የቻይናው ፕሬዝዳንት ሺጂንፒንግ ወደ ሰሜን ኮሪያ ሊያቀኑ መሆኑ ተሰምቷል። KCNA የተባለው የሰሜን ኮሪያ መገናኛ ብዙሃን እንደዘገበው ሺጂንፒንግ ወደ ፒዮንግያንግ ያቀናሉ። ከኪም ጆንጉን ጋርም ውይይት ሊያደርጉ ቀጠሮ ተይዞላቸዋል። የባለ ኒውክሌሮቹን የአሜሪካን፣ የሩሲያን፣ የፓኪስታንን መሪዎች በቤጂንግ ያስተናገዱት ሺጂንፒንግ አሁን ወደ ፒዮንግያንግ ያመራሉ። ከ7 ዓመታት በኋላ ነው ፒዮንግያንግን ሺጂንፒንግ የሚረግጡት። ኪም ጆንጉን ደግሞ በቅርቡ የቻይናን የ80ኛ ዓመት የድል በዓል ለማክበር ወደ ቤጂንግ አቅንተው ከፑቲንም ጋር ተገናኝተው እንደነበር የሚታወቅ ነው። ሁለቱ አጋሮች አሁንም መምከራቸውን መቀጠላቸው መልእክቱ ትልቅ እንደሆነ ተስተውሏል። በመጨረሻም ወደ ቀጠናችን ስንመለስ ነገሩ ያልጣማት ቱርክ ደህንነቶቿን ወደ ሞቃዲሾ አሰማርታለች ተብሏል። ደህንነቶቿ ወደ ሞቃዲሾ ሄደዋል የተባለበት ምክንያት መሬት ላይ ያለውን ጉዳይ ይበልጥ ለመረዳት ነው ተብሏል። በሞቃዲሾ የቱርክ አምባሳደር በገለልተኝነት የተተቹበት የሶማሊያ ተቃዋሚዎች ክስ ያቀረቡበት ሂደት ተስተውሏልና ቱርክ ነገሩን ለማጣራት ደህንነቶቿን ልካለች ተብሏል። ከሰሞኑ የፕሬዝዳንት ሐሰን ሼክ መሐሙድ ተቃዋሚዎች በማዕከላዊ መንግስቱ ላይ ከፍተኛ ጫና እያሳደሩ ይገኛሉ። በሀገራችን መጻኢ ዕድል በጋራ እንወስን፣ አምባገነኑ መንግስት ስርዓት ይያዝ ብለው ተቃዋሚዎች እየተረባረቡ ይገኛሉ። በቀድሞ ጠቅላይ ሚኒስትር አሊ ካሬ መኖሪያ ላይ የተፈጸሙ ጥቃቶችም የዚህ ማሳያ ናቸው። በቀድሞ ጠቅላይ ሚኒስትር መኖሪያ ቤት በርካታ የጦር መሳሪያዎች ተገኙ የሚለው የሞቃዲሾ ፖሊስ ከተቃዋሚዎች ከፍተኛ ተኩስ አስተናግዷል። በመሃሉም የቱርክ ብረት ለበሶች የተቃጠሉበት አጋጣሚ ነበርና ቱርክ ደግሞ ለሐሰን ሼክ መሐሙድ መንግስት ወታደራዊ ተሽከርካሪዎችን በብዛት እያቀበለች ገለልተኛ አልሆነችም፣ ተቃዋሚዎችን እያስመታች ነው በሚል ከተቃዋሚዎች በኩል ትችት ቀርቦባት ነበር። አምባሳደሯንም ጭምር ጠርታ ለማናገር እየሞከረች ያለችው የኤርዶዋኗ ቱርክ አሁን ደግሞ የደህንነት ሰዎቿን ወደ ሞቃዲሾ በመላክ ነገሩን ይበልጥ ለመመልከት እየሞከረች ነው ተብሏል። ከሞቃዲሾ መንግስት ጋር ወታደራዊና ኢኮኖሚያዊ ስምምነት በስፋት የተፈራረመችው አንካራ የሶማሊያ እንዲህ መሆን ይበልጥ ያሳስባታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።